እንደምን ዋላችሁ? ምን ያህሎቻችን ነን ሀሳባችንና ባህሪያችን በእጅጉ የተቆራኘ መሆኑን የምናውቀው? ሀሳብና ባህሪ የሰው ልጅ ማንነት የሚበይኑ የተፈጥሮ ስጦታዎች ናቸው። ዛሬ ስለዚህ ጉዳይ እናወራለን። አብረን ነው። ሀሳብና ባህሪ ሰው በልቡ እንዳሰበ እንደዚያው ይሆናል የሚለው ዘላለማዊ እውነት የሰውየውን አጠቃላይ ማንነት ብቻ ሳይሆን በሰውየው ሕይወት ውስጥ ያሉትን ማናቸውንም ሁኔታዎችና ክስተቶች በሙሉ ያጠቃልላል። እንዲሁ ስናየውም ሰው የሚያስበውን ነው የሚሆነው። ባህሪውም የሁሉም ሀሳቦቹ አጠቃላይ ድምር ውጤት ነው ማለት ነው። ተክል ከዘር እንጂ ያለ ዘር እንደማይበቅል ሁሉ የሰው ልጆችም እያንዳንዱ ድርጊት ከተሰወረው የሰውየው የሀሳብ ዘር ይመነጫል። ከነዚህም ሀሳቦች ውጭ ሊገለጥ አይችልም። ይህም ነገር ታስቦባቸው በሚተገበሩ ነገሮች ላይ ተግባራዊ የሚሆነውን ያህል ያለ እቅድ በአጋጣሚ በሚደረጉና ባለማወቅ በሚፈጸሙ ነገሮች ላይ እኩል ይፈጸማል። ተግባራችን የሀሳባችን ችግኝ ነው። ደስታና ስቃይም የሀሳብ ፍሬዎች ናቸው። ተፈጣሪው የአዳም ልጅ ጎምዛዛውም ሆነ አስደሳቹን ፍሬ ከራሱ የሀሳብ ማሳ ይሰበስባል። የሰው ልጅ በሕግ የሚያድግ እንጂ ሰው ሰራሽ ውጤት ስላልሆነ በተደበቀው የሀሳቡ ማዕቀፍ ውስጥ የሚገኙት ምክንያቶችና ውጤቶች በግዙፉ ዓለምና በቁሳዊ ነገሮች ላይ ፍጹም ትክክል ሆነው ሳይዛነፉ ይከሰታሉ። አስደናቂ እግዚአብሔራዊ ባህሪ በጽናት ከሚደረግ የትክክለኛ አስተሳሰብ ጥረትና ከፍጹማዊ ሰማያዊ ሀሳቦች ጋር ለረዥም ጊዜ በሚደረግ ውህደት የሚመጣ ተፈጥሯዊ ውጤት እንጂ እንዲሁ በዘፈቀደ ወይም በዕድል የሚገኝ አይደለም። ውዳቂ ወራዳና ኢሰብአዊ ማንነትን በተዛማጁ ለማይረቡና መጥፎ ሀሳቦች ሳያሰልሱ በመገዛት የሚመጣ ውጤት ነው። ሰው የሚገነባውም ሆነ የሚፈርሰው በራሱ ነው። ሰው በራሱ የሀሳብ ወይም የአእምሮ ማሳ ላይ ራሱን የሚያጠፋበትን ዘር ይዘራል፣ ይኮተኩታል፣ ውሃ ያጠጣል፣ ይንከባከባል። በተቃራኒውም የደስታ፣ የሰላም፣ የጤናና የብልጽግና ልዕለ ኃያልነቱን ለመገንባት የሚያስፈልጉ መሳሪያዎችንም ይሰራል። ሰው እጅግ ከፍ ያለና ትክክለኛ ሀሳብን በመምረጥና በመላ አካላዊ ንጽህናና ጽናት ተግባራዊ በማድረግ ወደ መለኮታዊ ፍጹማዊነት ያርጋል። ከእንስሳ በታች ወደሚገኝ የዘቀጠ ደረጃ ለመውረድ ደግሞ የተበላሸና የተሳሳተ ሀሳብን ማሰብና መተግበር ይጠበቅበታል። ሁሉም አይነት የባህሪ ደረጃዎች በእነዚህ ሁለት ጽንፎች መካከል ውስጥ ይገኛሉ። የእነዚህ ባህሪዎች ፈጣሪና አዛዥ ደግሞ ሰው ነው። ከነፍስ ጋር በተያያዘ ካሉ መልካም ነገሮች መካከል ይህንን ጊዜ ብሩህ ለማድረግ ተመልሰው ተግባራዊ መሆን ካለባቸው ነገሮች ሁሉ ከዚህ የተሻለ አስደሳች፣ ውጤታማና አስተማማኝ የሆነ ሰማያዊ ተስፋ የለም። ይህም ሰው የሀሳቡ አዛዥ፣ የባህሪው ቀራጺ፣ የሁኔታዎች የአካባቢና የጣፈንታው ሰሪና ቅርጽ አስያዥ መሆኑ ነው። ሰው እንደሚኖረው ኃይል፣ እውቀትና ፍቅር እንዲሁም የሀሳቡ ጌታ እንደመሆኑ የማናቸውንም ሁኔታ ቁልፍ ይዘዋል። በተጨማሪም የፈለገውን ለማድረግ ራሱን የሚያሸጋግርበትና ታድሶ የሚያካሂድበትንም ድርጅት በውስጡ አከማችተዋል። ሰው ሁሌም ደካማና ብቸኛ በሆነበት ሁኔታ ውስጥ ሆኖ እንኳ የራሱና የሀሳቡ ባለቤት ነው። ነገር ግን ከክብሩ በወረደበት ጊዜ ቤቱን በትክክል ማስተዳደር እንዳልቻለ ጅላጅል አባወራ ነው። የራሱን ሁኔታ ማንጸባረቅ በሚጀምርበትና ማንነቱ የተመሰረተበትን ሕግ ለማግኘት በትጋት መፈለግ ሲጀምር ግን ኃይሉን በእውቀት የሚመራና ሀሳቦቹን ውጤታማ በሆኑ ጉዳዮች ላይ የሚያደርግ ጥበበኛ ሰው ይሆናል። ሰው እንደዚህ አይነት ንቁ አለቃ መሆን የሚችለው በውስጡ ያሉ የአስተሳሰብ ሕጎችን ሲያገኝ ብቻ ነው። በአጠቃላይ ይህን ሕግ ማግኘት ግን የተግባራዊነት ራስን የመፈተሽና የልምድ ጉዳይ ይሆናል። ወርቅና አልማዝ በብዙ ፍለጋና ቁፋሮ እንደሚገኙ ሁሉ ሰውም ከራሱ ጋር በተያያዘ ማንኛውንም እውነት ማግኘት የሚችለው በነፍሱ የማዕድን ስፍራ ላይ በጥልቀት ሲቆፍር ነው።
ይህም ማለት ሰው የራሱ ባህሪ ሰሪ፣ የህይወቱ ቀራጺ፣ የወደፊት ዕጣ ፈንታው ገንቢ መሆኑን በትክክል ማረጋገጥ የሚችለው ሐሳቦቹን ሲያስተውል፣ ሲቆጣጠርና መለዋወጥ ሲችል እንዲሁም ሐሳቦቹ በራሱ በሌሎች ሰዎችና በሁኔታዎች ላይ የሚኖራቸውን ተጽዕኖ ምክንያትና ውጤትን በመመርኮዝ በሚያደርገው ትዕግስት መር ትግበራና ምርመራ ለይቶ ሲያውቅ ብቻ ነው። እንዲሁም ማንኛውንም ልምዱን በጣም ተራና የዕለት ተዕለት ክስተት የሆነውንም ቢሆንም በመጠቀም ስለ ራሱ ጥበብና ኃይል ያለውን ዕውቀት የሚያገኝበትንም መንገድ ይፈጥራል። ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችሁማል የሚለው ሕግ ተፈጻሚ የሆነው በዚህ እንጂ በሌላ በየትኛውም አቅጣጫ አይደለም። ሰው ወደ ዕውቀት ቤተ መቅደስ መግባት የሚችለው በትዕግስት በሚያደርገው ልምምድና ያለማቋረጥ በሚፈጽመው ጥረት ብቻ ነው። ሰው መሆን የሚጀምረው በሆነ ባልሆነው ቅሬታ ማቅረብ ሲያቆም፣ ሌሎችን መተቸትና ማዋረድ ሲተው፣ የራሱን ሕይወት የሚቆጣጠረውን ድብቅ ፍትህ መፈለግ ሲጀምር ነው። አእምሮውን ከዚህ ራሱን ከሚቆጣጠረው መዋቅረ ፍትህ ጋር ሲያለማመድ፣ በራሱ ላይ በተፈጠረው ጉዳይ ሌሎችን መክሰስ ይተዋል። ማንነቱን በጠንካራና ታላላቅ ሐሳቦች ላይ ይገነባል። በዋሻ ውስጥ እንደሚኖር ሰው በተፈጠሩ ሁኔታዎች ሁሉ መደናበሩን ያቆምና ያለምንም ፍርድና ፍረጃ ሁኔታዎችን ይቀበላል። በራሱ ውስጥ የተሰወሩትን ድብቅ ኃይሎችና አጋጣሚዎችን አበክሮ በማሰስና በማግኘት ይጠቀምባቸዋል። የሰውነት ጸጋ ያን ጊዜ ሞልቶ መፍሰስ ይጀምራል። ንጹሕ ያልሆኑ ሐሳቦች ምንም እንኳን በሰውነት ላይ በግልጽ ባይታዩም ከጊዜ በኋላ በነርቭ ስርዓት ላይ ጥላ ይጋርዳሉ። ሰዎች ንጹሕ ያልሆኑ ሐሳቦችን ማሰላሰላቸውን እስከቀጠሉ ድረስ የቆሸሸና የተበከለ ደም መያዛቸውን ይቀጥላሉ። ያን ጊዜ ነው ለተለያዩ በሽታዎች የሚጋለጡት። ምንም እንኳ በብዙ ሁኔታዎች ራሳችሁን ከክፉ ነገሮች ብትጠብቁም ወሳኙ ነገር የምታስቡት የምታሰላስሉትና በውስጣችሁ የምታወርዱት ሐሳብ ነውና ሐሳባችሁ ላይ የተለየ ትኩረት አድርጉ። የዛሬው ቪዲዮ በዚህ ላይ ያበቃል። ቪዲዮውን እስከ መጨረሻው ስለተከታተላችሁ እያመሰገንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በፍቅር ጋበዝናችሁ። በተጨማሪም የዚህ ቪዲዮ ሐሳብ ለአንድ ለምታውቁት ሰው ሊጠቅም ይችላልና ሼር አድርጉለት። ምንጊዜም ሐሳቦች ላይ እናተኩር። የሁኔታዎች መብለጭለጭና የእኛን ሐሳብ ለመስረቅ የሚደረገውን ጥረት በሙሉ ወደ ጎን በመተው የሚቀርቡልን ሐሳቦች በጥልቀት በመፈተሽ ራሳችንን ከሁኔታዎች ጋር በማለማመድ ሕይወታችንን ወደ ትክክለኛ አቅጣጫ መምራት እንችላለን። መልካም ጊዜ ይሁንላችሁ። ቻው።